በመጀመሪያ ደረጃ ብዙዬ ተብዬዋ ማለት ነው ስትንተረተሪ ሱሪሽን እንዳይተረተር ማለት ነው። ስነ ስርዓት ልመጂ። ደግሞ ትልቅ ሰው ነሽ ማለት ነው። አስመሳይ በዚህ ናክል አታስመስይ እንዴ! ይታሰራ ታዲያ። ወንድ ልጅ እኮ ነው ቢታሰርስ። ሩታ ከመላሽ ተነስታ አሳሰረችው። ራሱ ነው እኮ የፈለገው ይሄንን ነገር ማለት ነው። አንዳንዴ እውነት ብቻ ለአብርሽ አትበሉ ማለት ነው። ወንድም ስለሆነ እሱ ብቻ ለምን ይጎዳል ማለት የለብሽም። ምክንያቱም ሩታም ደግሞ እህትሽ ናት ማለት ነው። ብዙ ነገር ያሳለፍ ነው አላለችም እንዴ? ምን አሳልፋችኋል ማለት ነው? እሷ ስንት ነገር ታግሳለች። ስንት ነገር ወንድምሽን ተሸክማ እስካሁን ኖራለች ማለት ነው። ለቤተሰብ ክብር የለሽም ወይ ትላታለች ደግሞ። ወንድምሽስ ለሩታ ቤተሰቦች ክብር አለው እንዴ? የትኛው ክብር ነው ስናይበት ማለት ነው? ወልዳ ተቀምጣ አይደለም እንዴ ውሽሚትን እየጎተተ ግቢ ድረስ የሚመጣው የነበረው ማለት ነው። በእናቷ ቤት በአባቷ ቤት እያስናቃት እያሰደባት ወልዳ እንኳን አንድ ቀን እረፍት ልታረግ የከለከላት ማለት ነው። እየመጣ ማላጅ እየላከባት ማናቅ መሰለሽ እንዴ? በደንብ አድርገን እኮ ነው የምናውቀው። ደግሞ በዚህ ናክል ውሸት አያስጠላብሽም? ስትዋሺ ራሱ ነገ እሞታለሁ አትይም? ለዛኛው ቤቴ ምን አስቀምጣለሁ፣ ለልጆቼ ምን አይነት ነገር ነው ማስቀምጠው አትይም አንቺ? በጣም እኮ ነው የሚገርመው። እንዴት ነው እናንተ ለሩታ ክብር ሰጣችኋት አይደል? በጣም በዚህ ናክል ክብር ሰጣችኋት፣ አከበራችኋት። እናንተ አስመሳዮች ማለት ነው። እስከምትጠቀሙባት ነበረ ሩታ ሩታ የምትሉት ማለት ነው። ምክንያቱም ከተቀየራችሁ በኋላ ከተለወጣችሁ በኋላ ዛሬ ዞር ብላችሁ ሩታን ለመጣልና ሩታን ለመስበር ትሞክራላችሁ ማለት ነው። እና ወንድም ስለሆነ ተንገበገብሽ አይደል? ለሩታ ሲሆን ምንም ነገር መልስ ወተሽ መናገር አትችም። ስልክም ታጠፊያለሽ፣ ስራም ትሄጃለሽ አይደል? ነገር ግን ለአብርሽ ጊዜ ሲሆን ስልክሽ ክፍት ይሆናል፣ ስራም አይኖርብሽም፣ ሚዲያ ትጠቀሚያለሽ። በ5 ደቂቃ ደግሞ ወንድምሽ እንደታሰረ ትሰሚያለሽ። ደህና ነሽ ግን ጤነኛ ነሽ ግን? አንቺ ምን ሆነሽ ነው? አንቺ እኮ ልጆች አሉሽ፣ ለልጆችሽ መልካም ነገር አስቀምጪ ማለት ነው። ደግ አረግሽ ሩታዬ ማለት ነው። አይደለም መታሰር ማለት ነው። ይሄ ዓለም ዘላለሙ እስር ቤት ቢበሰብስ ነበረ ልክ የሚገባው ማለት ነው። እንደዚህ ደግሞ ለልክስክስ ወንድ ደግሞ ሴት ለሚያገላብጥ ወንድ ማለት ለምን ታሰረ ብለሽ ትከራከሪያለሽ? እንደውም እኮ ደስተኛ መሆን ነበረብሽ። ወንድምሽ ተቀጥቶ ይወጣል ማለት ነው። ታርሞ ይወጣል። እሱም አይታረምም እኮ ምክንያቱም ዱርዬ ስለሆነ ማለት ነው። እውነት አብርሽ በጣም ዱርዬ ነው። ዱርዬ ይወጣለ ዱርዬ። እኔ እንደዚህ አይነት ሰው አይመስለኝም ነበር። ምክንያቱም አባት ነው አሁን እሱ እውነት ትክክል አባት ነው፣ መብቱ ነው። አትከለኪም። ታይ እንጂ አባት በዚህ ናክል በልጁ ይሸቅላል እንዴ? ልጁ አደባባይ እያወጣ እንደዚህ ያደርጋል እንዴ? የትኛው አባት? የአንቺ ባልሽ ልጅሽን አውጥቶ እንደዚህ ነበረ ሲሸቅልባቸው የነበረው እንዴ? ማነሽ አንቺ ማለት ነው? እስቲ ተናገሪ ማለት ነው። የአንቺ ባል ሚዲያ ማይወጣው ለምንድን ነው? ክብር ስላለው አይደለም? ባልሽን ይዘሽ ከባልሽ ጋር መተሽ ማሰሪ ማለት ነው። እኔ የራሴን ህይወት ልኖርበት እያለች ኖሪ። ሩታ አትኑሪ ያለችሽ እንዴ? ሩታ ነይ ተከታተኝ ያለችሽ እንዴ? ቂጥ ለቂጥ ምን እንደሆነ ነይ ያለችሽ እንዴ? አንቺ ራስሽ እኮ ነው ወደሽ ፈቅደሽ የምትከታተያት ማለት ነው። ምክንያቱም በማን ትሰሪያለሽ? በማን ትሸቅያለሽ? ሩታ ከሌለች እኮ ብር የለሽም፣ ድሃ ነሽ፣ የመላጣ ልጅ ነሽ። ገባሽ አይደል? ሰውን ክፉ ነገር አታናግሩ ማለት ነው። እንዴ አንዳንዴ ሩታ መጥፎም ነገር ስትሰራ እሺ ጩሂባት፣ ተናገሪባት፣ ወይም ደግሞ አንቺም ስነ ስርዓት ያለው ነገር ወንድምሽን አስከብሪ። እንዴ እናንተ እንደውም እኮ አብርሽን አልቀጣችሁትም፣ አላረማችሁትም። የተቀጣ ወንድ እንደዚህ አይደለም። ታርሞ ያደገ ወንድ እንደዚህ አይደለም። በዚህ ናክል ደግሞ አይፍላብሽ፣ ረጋ በይ፣ ሰከን በይ ማለት ነው። እውነት ያስጠላብሻል፣ ይደብርብሻል። ልጇ እኮ ነው የተወሰደባት። እናት እኮ ናት። እንዴት ነው ችላ የምትቀመጠው? 2 ቀን እንኳን እየለመነችው ነበር፣ እየተለማመጠችው ነበር። እውነት እናድርገውና እናንተ በሚሉት ነገር እኛ ምን እውነት አብርሽ ልጁ ወስዶባት እስር ቤት ገብተው እንመን ከተባለ ትክክል ነገር እኮ ነው ያደረገችው ሩታ። የቱ ጋ ናት የተሳሳተችው? ማንኛውም እናት እኮ ታደርጋለች። እንደውም እኮ ሩታ ትዕግስተኛ ናት። እውነት ወልዳ ከተነሳች በኋላ ትዕግስትን ተምራለች። ከዛ በፊት ቢሆን አብርሽን አመድ ነበር የምታደርገው ማለት ነው። አይደብርብሽም እንዴ በዚህ ናክል መከራከር ማለት ነው? አረ ሽንት እንዳያመልጥሽ ስትንከራከሪ ማለት ነው። አረ ፈጣሪሽን እንደው ከነዚህ ቤተሰቦች ንቅል አድርጎ ይለይሽ ሩታ። አሁንማ እውነት በጣም ያስጠላል። ከሁሉም ነገራቸው ደግሞ ውሸታቸውና ማስመሰላቸው ማለት ነው። እውነትሽ ነው። አንቺ በጣም ጥሩና መልካም ወንድም አለሽ። ለወንድምሽ ለምን ታሰረ ብለሽ መተሽ እዚህ ሽንትሽን ገትረሽ ትከራከሪያለሽ። ግን ህፃኑ ልጅ ማንም የማያውቅ ምንም የማያውቅ ህፃን
የት እንዳለ እናቷ ሳታቅ ውላ ስታድር ምንም መስሎ አይታይሽም ማለት ነው። ምን አይነት ድንጋይ ብትሆኚ ነው አንቺ ማለት ነው? ትዕግስት የለሽም ወይ ትላታለች። ከዚህ የበለጠ በምን አይነት ትዕግስት እንዴ! ሚዲያ ላይ ባየ ነው ዩቱበር ባየ ነው ማለት ነው። እንደ ሩታ የተፈተነ ባለትዳር ሴት አለ? ወይኔ በጣም እኮ ነው የምታሳዝኑት እውነት። በቃ ተዋት፣ ተፋቷት ማለት ነው። እውነት አንቺ ነጊ ለቤትሽ ለልጆችሽ እንኳን መልካም ነገር የምታስቀምጪ ከሆነ በቃ እርምጃ ውሰጂ። አንቺ ትክክለኛ ወንድምሽን የምትፈልጊ ከሆነ በቃ ሩታ ልጇን እንደፈለገች ታሳድግ፣ አንተ አትድረስባት በዩ ማለት ነው። አንቺ እየመከርሹ ነገም ልህ ይገባል፣ ከነገም ወዲያ ልህ ይገባል። እሷ እኮ ትተዋለች እኮ። የተጎዳች እኮ እሷ ናት እኮ፣ የተሰበረችው እኮ እሷ ናት። እሱ እኮ ምንም አልመሰለውም እኮ። ወንድምሽ እኮ በየጊዜ እያየነው እኮ ነው፣ ዝሙትን እያስተላለፈ እየጨፈረ እኮ ነው። ከዚህ የበለጠ ምን ደስታ አለ? ቤተሰብ እስቲ ንገሩኝ ማለት ነው። እሷ እኮ አርፋ ቤቷ ልጇን እያሳደገች እኮ ነው። ያንን ሁሉ ዋጋ የከፈለችለት ወንድ ትቷት ሂዶ ስንት ነገር ሲያረጋት በእርግዝናዋ ጊዜ ወልዳ ራሱ በአራስነት አንድ ቀን ቁጭ ብላ እንደ ሰው ማትታረስ ሴት እኔ እንጃ አላውቅም። የተጎዳች እኮ የተሰበረችው እሷ ናት። በሰው ዘንድ እንድትጠላ አድርጓት ለራሱ ማለት ነው። ይሄ ሆይ ሆይ የሚለው ሞልቶለታል። ሆይ ሆይ እያሉት ነው፣ እያሸበረቁት ነው። ከዚህ የበለጠ ምንድን ነው የአብርሽ ደስተኛ? እሱ እኮ ደስተኛ ነው እኮ፣ ይስቃል፣ ይጨፍራል። በየሚዲያው እያየ ነው ከውሽሚት ጋር ይዘላል እንዴ! የትኛው ወንድም? እስቲ በመጀመሪያ ደረጃ ወንድምሽን ቅጢ፣ ወንድምሽን አስከብሪ፣ ወንድምሽን ስነ ስርዓት አስይዢ። ሩታ ላይ ከምትጮሂ ማለት ነው። ኧረ ጦሷን ያውጡሽ የሩታን ማለት ነው። ልቅቂያት፣ ለቅቄ አድርጊያት። ሰላሟን ስጧት ማለት ነው። በቃ ይበቃችኋል። እስከ ዛሬ ማንም አልተረዳትም ነበር ሩታ። እውነት ያንን ፍቅር ስትሰጧት ሽሩሩ ስትሏት እኛ የሚመስለኝ የነበረ የአብርሽ ቤተሰቦች ክብር ይሰጧታል፣ በጣም ይወዷታል ነበረ። ለካ እናንተ አስመሳይ ናችሁ። ከምር የሁላችሁ ሩታ ስትቀየርባችሁ ማለት ነው። ሩታ የራሷን ነገር ስትወስን የራሷ አንዳንድ ነገር የሆኑ ነገሮች ገደብ ስታስይዛችሁ ማለት ተነሳችሁባት፣ ዞራችሁባት። አንቺን ብትሆኚ ከዚህ በፊት ለሩታ ያን ሁሉ ስትሆኚ አንድ ባጠፋችሁ አንድ በሰራችሁ ስህተት በዚህን አክል አታወሪያትም ነበር፣ በዚህን አክል አትናገሪያትም ነበር። ምክንያቱም ያለ ነገር ከሩታ የበለጠ ወንድምሽ ነው ያጠፋ፣ ወንድምሽ ነው የበደላት፣ ወንድምሽ ነው ያስለቀሳት እንጂ ሩታ ባይነካት ኖሮ ባይደርስባት ኖሮ በቀልን ባያስተምራት ኖሮ በላይዋ ላይ ሴት ጎትቶ ባይመጣባት እሷ እርጉዝ እያለች እንደዛ እያለቀሰች አገር ላገር ትቷት ባይኖሩ ሩታ በቀል የሚባል ነገር እኮ አትማርም። ምንም ነገር አታረገውም እኮ። በስነ ስርዓት ቢያኖራት ኖሮ በስነ ስርዓት ቢጠብቃት ሩታን በስነ ስርዓት ትጠብቀዋለች። የትኛውም ሰው እንዴ ሳይነኩት አይነካም እኮ። ከነኩት ግን ማንም ዝም አይልም። እንደውም ሩታ እኮ ብዙ ደረጃ እውነት እሱን አይደለም ዛሬ ማሳሰር ማለት ነው፣ ከድሮ ጀምራ እስካሁን ድረስ እንዳይፈታ ማሳሰር ትችላለች። ምክንያቱም ሰማናዋ ሳይቀደድ ነው እሱ ሴት በላይዋ ላይ ጎትቶ የመጣው ማለት ነው። እና ቡዝዬ ስርዓት ይኖርሽ፣ ትልቅ ሰው ነሽ፣ ስነ ስርዓት ያዢ ማለት ነው። ሲጀመር እናንተ መቼ ስነ ስርዓት አላችሁ?